ሰላም ጤና ይስጥልን እንዴት ናችሁ የፓራዳይም ቋንቋ ተማሪዎች ኦኬ ዛሬ ወርድ እና ሴንቴንስ ፕራክቲስ እናደርጋቸዋለን በባለፈው ትምህርት ቮካብላሪ ወርድስ አክሽን ወርድስ ጥልቅ የሆነ የድርጊት ቃላቶችን አይተናል ማለት ነው ቮካብላሪ ማን ናቸው የግድ ማወቅ ያሉብን የሚሉትን ነገሮች በደንብ አድርገን አይተናቸዋል ማለት ነው አሁን ደግሞ በዛሬው የትምህርት ክፍል የምናየው እንዴት ነው ቃላትን መጠቀም ምንችለው ያወቅነውን ቃል መጠቀም ምንችለው የሚለውን ይሆናል የዛሬውም ትምህርት በጣም ወሳኝ ነው በደንብ አድርጋችሁ ተከታተሉ ማለት ነው እሺ ወደ ትምህርታችን እንግባ በባለፈው ትምህርት ጽንሰ ሐሳቡን ቃል ምንድነው ምን ቃላቶች ማወቅ ያሉብን የሚሉትን ነገሮች በደንብ አድርገን አይተናቸዋል ከፋፍለንም አይተናቸዋል ማለት ነው አክሽን ወርድ አለ we use action word when we want to talk about action ድርጊታችንን ለምሳሌ አበበ በላ is an action okay ስለዚህ ድርጊታችንን የፈጸምነውን ወይንም ደግሞ ልንፈጽመው ያሰብነውን ነገር መናገር ከፈለግን አክሽን ወርድ ያስፈልገናል ማለት ነው ኦኬ ስለዚህ አክሽን ወርድ እናመጣለን ማለት ነው ጥርሴን አሞኛል ወይም ደግሞ የሆነ የሚሰማችሁን ስሜት ከሆነ ግን ፊሊንግ ወርድንም ያስፈልጋችሁ አክሽን አይደለም ማለት ነው ኦኬ ስለዚህ ፊሊንግ ወርድ ማጥናት አለባችሁ ማለት ነው አንድ ነገር ደግሞ ገልጾ ለማውራት ገላጭ ቃል ያስፈልጋችኋል አድጀክቲቭ የሚባለው ማለት ነው ለምሳሌ ትልቅ ቤት አለኝ ኦኬ ትልቅ የሚለው ቃል ገላጭ ነው ማለት ነው ቤቱን የሚገልጽ ነው ማለት ነው ከዛ በተረፈ በኮሎኬሽን ደግሞ አንዳንድ ነገሮችን እያጣመርን አይተናል ማለት ነው ዛሬ ደግሞ በቃላቶችን እስኪ በአረፍተ ነገር እንደዚሁ በተለያዩ ነገሮች እንጠቀማቸዋለን ማለት ነው ኦኬ ወርድ ቃላት የሚባለው ነገር በተለይ አክሽን ከሆነ አክሽን ወርድ ከሆነ ሶስት ፎርም አለው ኦኬ አንደኛ አልተፈጸመም ኦልራይት ቤዝ ወርድ ምንለው ነው ቤዝ ወርድ 1 ኦኬ ፕሬዘንት ምንለው ነው ማለት ነው ያልተፈጸመ ድርጊት ነው ቃሉ አልተፈጸመም ማለት ነው ሁለተኛ ፓስት ነው ቃሉ ምንድነው ተፈጽሞ ነበር ኦኬ ለምሳሌ ትናንት ወይም ከትናንት በፊት ወይም ደግሞ ላስት ዊክ ኦኬ ያለፈው ሳምንት ወይንም አመታት የፈጀ ድርጊት ሊሆን ይችላል ምናወራው ኦኬ ተፈጽሞ አልቋል ፓስት ነው ኦኬ ቃሉ ፓስት ነው ማለት ነው ወይም ደግሞ ቅርብ ጊዜ የተፈጸመ ሊሆን ይችላል ፓስት ፓርቲሲፒል ነው ማለት ነው ስለዚህ በተለይ ወርዶች አክሽን ከሆኑ ሶስት ፎርም አላቸው ማለት ነው ኦኬ ወይ አልተፈጸመም ወይ ደግሞ ተፈጽሞ ነበር ወይ ደግሞ ገና ሊፈጸም እቅድ ላይ ያለ ነው ማለት ነው ኦኬ እስኪ እንደዚህ አይነት ነገሮች ለምሳሌ ያልተፈጸመ ቃል ምናወራ ከሆነ በሶስት አይነት አጠቃቀም አሳያችኋለሁ ማለት ነው የሆነ ነገር አልተፈጸመም ስለዚህ ቤዝ ወርድ 1 የሚለው ነው ፕሬዘንት ቃሉ ፕሬዘንት ነው የምንጠቀመው ማለት ነው እነኚህን በሶስት አይነት አጠቃቀም ቀለል አድርገን እናያቸዋለን አንደኛው በኮማንድ ፎርም ነው ትዕዛዛት አንቀጽ ምንለው ነው ኦኬ ትዕዛዝ ነው የምንሰጠው ማለት ነው ለምሳሌ ምግብ ብላ ኦኬ ተኛ ኦልራይት ያልተፈጸመ የድርጊት ቃል ያስፈልገናል ማለት ነው ሁለተኛው አጠቃቀም ደግሞ እዚህ ካልተፈጸመው የድርጊት ቃል ላይ አይኤንጂ ጨምረን ድርጊቱን አሁን እየፈጸምነው መሆኑን እናመለክታለን ማለት ነው ይሄ ፕሬዘንት ኮንቲኒየስ ቴንስ ብላችሁ የተማራችሁትን ነው ኦልራይት ድርጊቱ አይኤንጂን ጨምርበትና ኦኬ ፓተርን አዋቀረን እናወራዋለን ማለት ነው ስለዚህ ድርጊቱን እየፈጸምነው እንደሆነ እናመለክታለን ወይም ደግሞ ገና ይፈጸማል ወይንም ለወደፊቱ ይፈጸማል ብለን አይዊል በሚል ፓተርን እናወራቸዋለን ማለት ነው ኦኬ እስኪ አሁን በኤግዛምፕል የበለጠ እናያቸዋለን ማለት ነው ለምሳሌ ሊስን የሚል ቃል ይኖራል ሊስን አዳምጥ ኦኬ ሊስን አዳምጥ ነው ያልኩት ማለት ነው ኢትስ አ ኮማንድ
ኦኬ ሊስን ማዳመጥ አይደለም ትርጉሙ አዳምጥ ማለት ነው ኮማንድ ፎርም ነው ማለት ነው ኦኬ ትእዛዝ እየሰጠው ነው ማለት ነው እሺ አይኤንጂ ልጨምርበትና ሊስኒንግ ላድርገው ሊስኒንግ ኦኬ አሁን ማድመጥ ሆነ ማለት ነው ሊስኒንግ ኦኬ ይሄንን አይ አም ከሚል ፓተርን ጋር እንጠቀመው አይ አም ሊስኒንግ ኦልራይት አይ አም ሊስኒንግ እያደመጥኩ ነው ኦኬ አይ አም ሊስኒንግ ኦኬ ሊስኒንግ ዋት አሁን ይሄ ምንድነው እያደመጥክ ያለኸው በኮሎኬሽን እናድርገው ማለት ነው ለምሳሌ ማድመጥ ስንል ሬዲዮ ማድመጥ አለ ኦኬ የሆነ ነገር ማድመጥ ኦኬ ለምሳሌ ሬዲዮ እሺ አይ አም ሊስኒንግ አ ሬዲዮ አይ አም ሊስኒንግ ቱ አ ሬዲዮ ኦኬ ሊስኒንግ ቱ ነው የሚባለው ማለት ነው አይ አም ሊስኒንግ ቱ አ ሬዲዮ እንላለን ማለት ነው ለምሳሌ ሌላ ምሳሌ ፕሌይ የሚለውን ቃል እንየው ፕሌይ ተጫወት ማለት ነው አንድን ሰው ለምሳሌ ፕሌይ ካላችሁት ተጫወት እያላችሁት ነው ማለት ነው ፕሌይ ኦኬ ምን ይጫወት ፕሌይ ጊታር ፕሌይ ሚውዚክ ፕሌይ ፉትቦል ኦኬ አሁን ኮሎኬት አደረግነው ማለት ነው ኮሎኬሽን ኦኬ አሁን ትእዛዝ ነው የሰጠነው ማለት ነው እስኪ አሁን ደግሞ ፕሌይ የሚለውን ከአይኤንጂ ፎርም ጋር እንጠቀመው ፕሌይ ሲደመር አይኤንጂ ፕሌይንግ ኦኬ መጫወት ሆነ ፕሌይንግ ኦኬ ይሄንን አይ አም ከሚል ፓተርን ጋር እንጠቀመው አይ አም ፕሌይንግ ኦኬ እየተጫወትኩ ነው አይ አም ፕሌይንግ እየተጫወትኩ ነው ኦኬ ምንድነው የምትጫወተው ፉትቦል ኦር ሶከር ሊሆን ይችላል አይ አም ፕሌይንግ ሶከር እግር ኳስ እየተጫወትኩ ነው ወይንም አይ አም ፕሌይንግ ፉትቦል እግር ኳስ እየተጫወትኩ ነው እንላለን በቀላሉ ማለት ነው ኦልራይት እስኪ አንድ ያልተፈጸመ ቃል ለምሳሌ ሲንግ መዝፈን ማለት ነው አንድን ሰው ይሄንን ቃል ያልተፈጸሙ ድርጊት አክሽን ወርዶችን ብቻ ኦኬ ተፈጽሞ የነበረውን ተውትና ይሄ ያልተፈጸመውን ድርጊት ሲንግ ዝፈን አላችሁት አንድን ሰው ሲንግ ኦኬ ምን ይዝፈን ይሄንን በኮሎኬት እናደርግለታለን ማለት ነው ሲንግ የሚለው ከማን ቃል ጋር አብሮ ይሄዳል ሲንግ ሶንግ ለምሳሌ ሙዚቃ ዝፈን ኦኬ ሲንግ ሶንግ አሁን ኮሎኬት አደረግነው ትእዛዝን የሰጠነው ማለት ነው ሲንግ ሶንግ ሙዚቃ ዝፈን ኦኬ ሙዚቃ እየዘፈንኩ ነው እንበል ሲንግ የሚለውን አይኤንጂን ጨምርበትና ሲንጊንግ የሚል እንቀይረው ሲንጊንግ ኦኬ ይሄንን አይ አም ከሚል ፓተርን ጋር እናዋህደው አይ አም ሲንጊንግ በቀላሉ እንግሊዘኛ እንደዚህ ነው የሚወራው እንጂ ሳብጀክት ቨርብ ኦብጀክት ያላችሁ ቀመር ለማስታወስ አትሞክሩ ማለት ነው ኦኬ በዛ አይሰራም ያ ዩ ኖ አይሰራም ያን እንትን ማለት ነው ኦኬ አይ አም ሲንጊንግ አ ሶንግ ኦኬ ሙዚቃ እየዘፈንኩ ነው እንላለን ማለት ነው እዘፍናለሁ ከሆነ ደግሞ ኦኬ ሲንግ የሚለውን ቃል ወስደን አይ ዊል ከሚል ፓተርን ጋር እናዋህደውና አይ ዊል ሲንግ አ ሶንግ ቱሞሮ ኦኬ ነገ ሙዚቃ እዘፍናለሁ ኦልራይት አሁን በሶስት አይነት አጠቃቀም አንድን ቃል አየነው ማለት ነው ኦኬ አራተኛ ድሪንክ የሚለውን ቃል እንውሰድ ጠጣ ማለት ነው ጥሬ ትርጉሙ ድሪንክ ኦኬ ድሪንክ ጠጣ አዘዛችሁት አንድን ሰው ማለት ነው ነገር ግን ምን ይጠጣ ድሪንክ አ ቢር ድሪንክ ዋተር ድሪንክ ካፊ ድሪንክ ቲ አሁን ኮሎኬት ስታደርጉለት የበለጠ ግልጽ ይሆናል ማለት ነው ድሪንክ ካፊ ቡና ጠጣ ድሪንክ ቲ ሻይ ጠጣ ድሪንክ ዋተር ውሃ ጠጣ አንዴ ትዝ ይለኛል ድሪንክ በሚል አረፍተ ነገር ስሩ ብያቸው አንደኛው እጅ ነው ጦም እንደው ድሪንክ ፖይዝን ኦኬ መርዝ ጠጣ ኦኬ ኦኬ ይሄዳል አብሮ ማለት ነው ኦኬ እስኪ አሁን አይኤንጂ እንጨምርበትና ድሪንኪንግ ኦኬ አሁን መጠጣት ሆነ መጀመሪያ ያሳዩአችሁ ግን ድሪንክ ጠጣ ነው ያላችሁት አሁን ግን መጠጣት ድሪንኪንግ ኦኬ ይሄንን አይ አም ከሚል ፓተርን ጋር ባወራው አይ አም ድሪንኪንግ እየጠጣው ነው ግን ምን እንደሆነ አይታወቅ የምትጠጡት ኦኬ አይ አም ድሪንኪንግ ይሄንን የበለጠ ግልጽ ለማድረግ በኮሎኬሽን እናጠናዋለን ማለት ነው ድሪንኪንግ ኮፊ ቡና መጠጣት ድሪንኪንግ ቲ ሻይ መጠጣት ድሪንኪንግ ዋተር ውሃ መጠጣት ድሪንኪንግ ቢር እንደዚህ ብለን እናዋህደዋለን ማለት ነው ከዛ ለማውራት ቀላል ነው አይ አም ድሪንኪንግ ኮፊ ቡና እየጠጣሁ ነው አይ አም ድሪንኪንግ ቲ ሻይ እየጠጣሁ ነው
I am drinking water ውሃ እየጠጣሁ ነው። አሁን ግልጽ ሆነ ማለት ነው። አሁን በቀላሉ እንግሊዘኛውን አወራ ነው ማለት ነው። እቅድ ከሆነ ደግሞ ድሪንክ ከሚለው ቃል ላይ ብቻ እንጠቀማለን። ድሪንክ የሚለውን ቃል I will ከሚል ፓተርን ጋር እናዋህደውና I will drink ኮካ-ኮላ tomorrow ኦኬ ነገ ኮካ-ኮላ እጠጣለሁ ትላላችሁ ማለት ነው። ኦኬ አምስተኛ ሞፕ የሚል ቃል እንውሰድ። ሞፕ ወልውል ማለት ነው። ኦኬ ወልውል ሞፕ ኦኬ ኦልራይት ሞፕ አይኤንጂ ብንጨምርበት ሞፒንግ ይሆናል መወልወል። አይ አም ከሚል ፓተርን ጋር ብናዋህደው አይ አም ሞፒንግ ይሆናል እየወለወልኩ ነው። ምን ወለል ፍሎር ኦኬ አይ አም ሞፒንግ አ ፍሎር ኦኬ አይ አም ሞፒንግ አ ፍሎር ወለል እየወለወልኩ ነው። አይ ዊል ከሚል ፓተርን ጋር አዋህደን ደግሞ ሞፕ የሚለውን አይ ዊል ሞፕ the floor tomorrow morning ነገ ጧት ቤት ወለውላለሁ ትላላችሁ ማለት ነው። ኦኬ ስድስተኛ ወሽ የሚል ቃል እናጥና። ወሽ ኦኬ አሁን በባለፈው ቃላት ሰጥቻችኋለሁ አይደል? አሁን እያጫወትን ነው ቃላቶችን ማለት ነው። ኦኬ ወሽ ካለ አንድ ሰው እጠብ እያለ ነው፣ ትዕዛዝ እየሰጠ ነው ማለት ነው። ወሽ ምን ይጠብ? ይሄንን በኮሎኬሽን እናጠናዋለን። ወሽ ክሎዝስ ማጠብ ሲባል ልብስ ማጠብ አለ። ወሽ ዲሽስ ሳህን ማጠብ አለ። ወሽ ዩኒፎርም ማጠብ አለ። ኦኬ ወሽ ዩኒፎርም ኦኬ ዩኒፎርምህ ንጠብ። ወሽ ዘ ዲሽስ ኦኬ ሳህኖችን ንጠባቸው ትላላችሁ ማለት ነው። አይ አም ከሚል ፓተርን ጋር መጠቀም ከፈለኩ ደግሞ ወሽ ከሚለው ቃል ላይ አይኤንጂ ጨምርና አይ አም ዋሺንግ ይሆናል እያጠብኩ ነው። አይ አም ዋሺንግ እያጠብኩ ነው፣ ግን ምን እንደሆነ አይታወቅም። ክሎዝስ ልብሶችን እያጠብኩ ነው። አይ አም ዋሺንግ ክሎዝስ ልብሶችን እያጠብኩ ነው። አይ አም ዋሺንግ ዘ ዲሽስ ኦኬ ሳህኖችን እያጠብኩ ነው። አይ አም ዋሺንግ ማይ ዩኒፎርም የደንብ ልብሴን እያጠብኩ ነው ትላላችሁ ማለት ነው። ኦኬ ወሽ ከሚለው ላይ ወሽ የሚለውን ቃል ማለት ነው አይ ዊል አስቀድመን ደግሞ እቅድ እናወራለን። አይ ዊል ወሽ ማይ ዩኒፎርም tomorrow morning ኦኬ ነገ ጠዋት ዩኒፎርሜን አጥባለሁ። ኦኬ ወደ ሰባተኛው እንምጣ። ዋች ኦኬ ዋች ማለት ተመልከት ማለት ነው። ዋች ምን ይመልከት? ዋች ሙቪ ኦኬ ዋች ሚ ኦልራይት ቢ ኬርፉል ዊዝ ዘ ፕሮናንሴሽን። ዋች ካልኩኝ ሰዓት ነው። ኦኬ ዋች ከሆነ ግን ኦልራይት ምንድነው ማለት ነው? ዋች ኦልራይት ተመልከት ማለት ነው። ስለዚህ ቢ ኬርፉል ዊዝ ዘ ፕሮናንሴሽን። አሁን ለምሳሌ ዋች ዩር ዋሌት ካልኩኝ ዋች ዩር ዋሌት ካልኩኝ ምንድነው ያልኩት? ፖርሳህን እየውን ያልኩት ማለት ነው። ኦኬ ዋች ዩር ዋሌት ማለት አለብኝ ኪስን ተጠንቀቅ ለማለት ማለት ነው። ኦልራይት እሺ አይ አም ከሚል ፓተርን ጋር እንጠቀመው። አይ አም ዋሺንግ አይ አም ዋቺንግ ኤ ሙቪ ፊልም እያየው ነው። አይ አም ዋቺንግ ኤ ሆረር ሙቪ ፕሊዝ ዶንት ዲስተርብ ሚ አይ አም ዋቺንግ ኤ ሙቪ እባክህ አትረብሸኝ ፊልም እያየው ነው ትላላችሁ ማለት ነው። ነገ ፊልም ያለው ቢሆንስ አይ ዊል ብለን እንነሳና ዋች አይ ዊል ዋች ኤ ሙቪ tomorrow morning ነገ ጧት ፊልም አያለው ትላላችሁ ማለት ነው። ኦኬ ስምንተኛ ራይት የሚል ቃል ቢኖር ራይት ጻፍ ማለት ነው። ራይት ምን ይጻፍ? ራይት ዮር ኔም ስምህን ጻፍ። ራይት ኤ ቡክ መጽሐፍ ጻፍ። ራይት ኤ ሌተር ኦኬ ደብዳቤ ጻፍ። ኦኬ ይሄ ትዕዛዝ ሰጠን። ኮማንድ ፎርሙን ተጠቅመናል። እየጻፍኩ ነው ከሆነ ግን አይ አም ከሚል ፓተርን ጋር ራይት የሚለውን ቃል አይኤንጂ ጨምረን አይ አም ራይቲንግ እየጻፍኩ ነው። አይ አም ራይቲንግ እየጻፍኩ ነው። ምን እንደሆነ አይታወቅም። ኤ ሌተር ደብዳቤ እየጻፍኩ ነው። አይ አም ራይቲንግ ሳምቲንግ የሆነ ነገር እየጻፍኩ ነው ትላላችሁ ማለት ነው። ዘጠነኛ ሪድ አንብብ ማለት ነው። ሪድ ምን ያንብብ? ሪድ አ ቡክ መጽሐፍ አንብብ። ሪድ አ ማጋዚን ኦኬ ማጋዚን ማለት መጽሔት ማለት ነው። ሪድ ዘ ኢንስትራክሽን ማለት
መመሪያውን ማለት ነው። read a newspaper ማለት ጋዜጣ ማለት ነው። ኦኬ እያነበብኩ ነው ለማለት I am reading I'm reading a book. Please do not disturb me. I am reading a book ትላላችሁ ማለት ነው። አስረኛ ሰርፍ መጠቀም ማለት ነው። ሰርፍ መንሳፈፍም ይሆናል። ሰርፍ ግን መጠቀም ማለት ነው። I am surfing ኢንተርኔት እየተጠቀምኩ ነው። ኦኬ እስኪ እንግሊሽ ፕራክቲስ እናድርጋችሁ ማለት ነው። ራይት እንግሊሽ ፕራክቲስ ኮንቨርሴሽናል እንግሊሽ ፕራክቲስ ሪድ አንብብ ነው ያልኩት። ሪድ a book መጽሐፍ አንብብ ነው ያልኩት። I am reading a book መጽሐፍ እያነበብኩ ነው። What book are you reading? ምን አይነት መጽሐፍ ነው የምታነበው? I am reading a psychology book. psychology ነው የማነበው። ኦኬ እሺ አሁን ለምሳሌ ነገ አነበዋለሁ ከሆነስ I will read it tomorrow. ኦኬ ነገ አነበዋለሁ። ለምሳሌ አንድን ሰው write አላችሁት ጻፍ ማለት ነው። ምን ይጻፍ? write a letter ደብዳቤ ጻፍ። write a letter your mom. ኦኬ write a letter your mom ለእናትህ ደብዳቤ ጻፍ። to your mom ስለማንል ነው። ኦኬ to ብዙ ጊዜ አይገባም ማለት ነው። right what are you writing? ምን እየጻፍክ ነው? I am writing ማለት አለብን ማለት ነው። I am writing a letter. ኦኬ I am writing a letter እንላለን ማለት ነው። ለምሳሌ what are you doing? ምን እያደረክ ነው? I am browsing internet. browsing ማለት መጠቀም ማለት ነው። ኢንተርኔት እየተጠቀምኩ ነው በእንግሊዘኛ። you can say I am surfing internet or I am browsing internet እንላለን ማለት ነው። ኦኬ alright ይሄንን ይመስላል ማለት ነው። alright what about you? አንተስ? ኦኬ I am just watching a movie. ፊልም እያየሁ ነው። ኦኬ what's your sister doing? እህትስ ምን እየሰራች ነው? she is washing clothes. ልብሶችን እያጠበች ነው። የዛሬው ትምህርታችን ይሄንን ይመስላል። ቃላትን እንደዚህ ነው ማለት ነው የምንጠቀምባቸው። በደንብ በልምምድ ደግሞ እየጸዱ ይመጣሉ። ሌላው ፍሉዌንሲ ፕራክቲስ እንገባ ደግሞ እነዚህ ነገሮች እያነሳናቸው እናዳብራቸዋለን ማለት ነው። የዛሬው ትምህርታችን ይሄንን ይመስላል። ቴንክ ዩ። ለውጥ ይኖራል ማለት ነው። ስለዚህ በዛሬው የትምህርት ክፍል ሰልፍ ፕሬዘንቴሽን ምንድነው፣ ራሳችንስ እንዴት ነው በብቃት መግለጽ ምንችለው ይሆናል ማለት ነው። እሺ ወደ ትምህርታችን እንግባ ማለት ነው። ሰልፍ ፕሬዘንቴሽን ራስን ገልጾ ማስተዋወቅ መቻል። ኦኬ የሆነ ነገር በእንግሊዘኛ ስናወራ በቋንቋ ስናወራ ወይ ስለ ራሳችን ነው ወይ ደግሞ ስም ጠቅሰን ሰዎችን ነው። ኦኬ አሊያ እዚህ ውጭ ከሆነ ግን ስለ ነገሮች ነው ማለት ነው። ኦኬ ስለ ሁኔታው